አቶ ደረጀ በጣም ያሳዝናሉ። የፈሩት ነገር ደረሰባቸው። እንግዲህ ትዳራችን ይፈርሳል ወይም ደግሞ ትዳራችን ይበጠበጣል ብለው እስከ ዛሬ ድረስ እንግዲህ ሁሉን ነገር ሚስጥራቸውን በወዳቸው አድርገው ሲጠብቁት የነበረው ሚስጥር እንግዲህ ዛሬ ላይ እንግዲህ በገዛ ልጁ በአብጌ የተነሳ ሁሉንም ሚስጥር ሰሙ ማለት ነው። በጣም ያሳዝናል። ዳጣ ከናታን ጋር ፍቅር ጀምራለች። ናታንም እንግዲህ ትወደኛለህ ወይ ታፈቅረኛለህ ወይ በማለትም ስጠይቀው ነበረ። ለምንድን ነው ለሰላም ሁሉን ነገር ያልካት? ለምንድን ነው እንደምትወደኝና እንደምታፈቅረኝ የነገርካት ስትለው እሱም ደግሞ እንዴ አንቺስ እንዴት ነው ይህንን ነገር ለሰላም የነገርሻት ሲላት እሷም እንዴ ሰላም ሚስጥሩ ሁሉ እንደነገረችው ገባትና ከካፌ ጥለው ትሄዳለች። በቃ ዋና እንዲሁም ጓደኛ እየጠብቁ ስለሆነ አሁን ላይ ናንድን በተሉ በማለት እንግዲህ ዳጣዬ ለመጀመሪያ ጊዜ ፍቅር ስለሆነ ፍቅር ምን እንደሆነ ምንም ነገር አታውቅም ማለት ነው። ናታን እንግዲህ በእሷ ፍቅር በጣም እየተሰቃየ ይገኛል። ሰላምም ለማገናኘት ሁለቶችን ትሞክራለች። እናትና ልጅ መሆኗን ሰላምዬ አታውቅም። የእውነት ግን የዳጣ ድራማ በጣም አስተማሪና ቁም አዘል እንዲሁም ደግሞ ብዙ እህቶች፣ ብዙ ባለትዳሮች እንዲሁም ደግሞ ብዙ ነገሮች የምንባነባቸው ድራማ ነው። የምሬን የምላችሁ ዳጣ ድራማ የአቶ ደረጀና እንዲሁም ደግሞ ወይዘሮ ማርታ ያላቸው የትዳር ግንኙነት ወይም መተሳሰር ትዳራቸው እንዳይፈርስ እንግዲህ የልጃቸውን ወሬ ደግሞ ወይም የሆነ ነገር ሚስጥር እንዳላቸው ይታወቃል። እንግዲህ ወይዘሮ ማርታ የማይነገር ነገር እኮ በሆዳችን የሰው ልጅ እንይዛለን እና እንግዲህ ወይዘሮ ማርታም አሁን ላይ በጣም የምታሳዝነው ነገር ቢኖር እንግዲህ ከዚህ ቀደም አብጌ ያቶ ደረጀ ልጅ እንዳልሆነች ነበር። ባለፈው የሆነ ትንንሽ ነገሮች ሚስጥር የተዋሩ የማይነገር ነገር አለ። አንቺስ ብትሆኚ የማይነገር ነገር አውርተሽ አታውቂም ማለት ሰው ወይስ አውርተሽ ታውቂያለሽ? መነገር አለበት ወይ ሲልም እንግዲህ አቶ ደረጀ ለማርታ ሚስቱ ሲናገር ነበረ። እሷም ደግሞ የማይነገር እስከ ሞት ድረስ አብሮ የሚሄድ እኮ ሚስጥር አለ። ሁሉም ነገር ባለትዳርም ሆነ ማንም ሆነ መነገር አለበት ብዬ አላስብም ሲሉ ተናግሯል። እንግዲህ ወይዘሮ ማርታ ተደፍራ አብጌን እንደወለደቻት እና የአቶ ደረጀ ልጅ እንዳልሆነች እርግጠኛ ነን ማለት ነው። ወደፊትም ይሄ ድራማ እንግዲህ ትዳር ወይ ይሰምራል ወይ ደግሞ ሲጠብቁት ወይም ደግሞ በቃ ሲገነቡት የነበረው ትዳር አሁን ላይ በጣም ሊፈርስ ምንም ነገር የቀረው ነገር የለም። ነገር ግን ወይዘሮ ማርታም የራሷን ነገር እያስተካከለች ነው። ትዳሯ እንዳይፈርስ ልጆቿን እንዴት ማድረግ እንዳለባት ለባሏ ያላት እንክብካቤ ለባሏ ያላት አስተሳሰብ በቃ አይደለ የሰውን ልጅ መረዳት በምትችልበት መልኩ እየተረዳች ነው። አቶ ደረጀም እንግዲህ እዚህ ጋር ሰላም አለች። ሰላም ማለት እንግዲህ በስህተት እየተገናኙበት ወይም ደግሞ በስህተት የተፈጠረች ናት ዳጣ። ዳጣም እንግዲህ ወንድሙ ይሆን እሱ ይሆን እንግዲህ ጎዳና ላይ በህፃንነቷ ሄዶ ከእናቱ ምንጥቅ አድርጎ ትዳሬ እንዳይፈርስ ወይም ደግሞ ህይወቴ እንዳይመሰቃቀል ዝናይ እንዳይመሰቃቀል ባለሀብት ስለሆነ አቶ ደረጀ እንግዲህ ወንድሙ ይሆን እሱ ይሆን እንግዲህ ሄዶ መንገድ ላይ ነበር የጣላት። ከዛም ቀን በኋላ ነው እንግዲህ አምጥቶ እዚ ጋ አባቷን ፍለጋ የመጣችበት ጊዜና አቶ ደረጀም ደግሞ እኔ አባቴን የምፈልግ እናቴን የምፈልጋለሁ በማለት ብዙ ነገሮችን አድርጋ ነግራ ዛሬ ላይ ልጁ መሆኑን እርግጠኛ ሲሆን እንግዲህ ለሰላም መንገር ከብዶታል። ሰላምዬም እንግዲህ አሁን ላይ ምንም አስገድዳ ቢሆንም እንግዲህ አቶ ደረጀን ሁለተኛ ልጅ ከሱ መውለድ ስለፈለገች እና የጠፋች ልጇን እንዲሁም ደግሞ በህፃንነቷን ያጣቻትን ጠረኗን እንግዲህ አይ ይሄማ መሆን የለበትም በማለት እንግዲህ ከአቶ ደረጀ እንዳረገዘች ሁላችንም እናውቃለን። ነገር ግን አቶ ደረጀ ከሰላም እንዳረገዘች ምንም ነገር የሚያውቁት ነገር የላቸውም። እንግዲህ በጣም ከፍቶትና በጣም እንትን ብሎ ስለነበረ የዛን ግሬ የሚያስታውሰው ነገር የለም ነበር ማለት ነው። አሁን ላይ ግን ባልየው ማነው ምንድን ነው ብትባልም ሰላም ልትናገር አልቻለች ማለት ነው። አብጌ እንግዲህ አሁን ላይ በጣም ታሳዝናለች። መከራው ምንድን ካላለው መከራ ይምከረው ይባላል። አብጌ እንግዲህ ምንም አትቀየር ፍጡር ነች። የእውነትን እምላችሁ የሰው ልጅ እኮ ይቀየራል። ነገር ግን እሷ ካለቻት ነገር ምንም ነገር የለም። ለወይዘሮ ማርታ ለእናቷ እንግዲህ አብጌ ከመንገድ ላይ እንዳደረች አባቷ ደረጀ በጣም እንደሚወዳት ብዙ ነገር እንደሚያደርግላት እንዲሁም ደግሞ
ለጓደኛዋ አርጆን እንግዲህ እህቴ ናት፣ ከእህቶቼ አጠገብ እንዳደርስ እህቶቼ ናቸው። እኔ እኮ እህትሽ ነኝ፣ ለምንድን ነው ማትወጂኝ ያለችኝን እማዬ እባክሽን የአቶ ሲሳይ ልጅ እኮ አይደለችም በማለት እንግዲህ እናቷን ለመወስወስ እና ምን እየተካሄደ እንደሆነ የማናት ምንድናት ብላ እናትየዋ እንድታጣራና ይህን ትዳር እንድታፈርስባት ነው የፈለገችው። የምር የልጅ ምቀኛ ማለት እንደ አብጌ ነው። የአብጌ ማለት እንግዲህ በገዛቿ የገዛን ህይወቷን የእናቷን ህይወት እንዲሁም ደግሞ ደስ የሚል ባለትዳር ህይወትን በልጅ የተነሳ እንዴት መበጥበጥ እንዳለበት ማለት ነው። ይህ የሚያስተምረው ነገር እንደዛ ነው። አቶ ደረጀም እንግዲህ አሁን ላይ ትዳሩን አለማፍረስ፣ ሰላምን አለማስከፋት ፈልጉ እንግዲህ ሰላምን እንደምንም መንገድ ላይ እንዳትወርቅ ብዙ ነገር እንዳታርግ እንግዲህ የቤት ሰራተኛ ሆና እንድቀጥል አድርጓታል፣ በራሷ ፍቃድ ማለት ነው። ነገር ግን ደግሞ ሰላምዬ ምንም እንኳን የቤት ሰራተኛ ሆና እዚህ ቤት የሆነ ነገር መቀመጥ ይኖርብኛል ማለትም ልጅ እስከምትመጣ ድረስ አቶ ደረጀ እንግዲህ ልጅ እንዳለችው ወይም ደግሞ ልጁ በህይወት ትኑር አትኑር የምታውቀው ነገር የለም። ነገር ግን አንድ ቀን ፈልጎ እንደሚያመጣትና አንድ ቀን ደግሞ አባዬ ወይም ቤተሰቦች ብላ እንደምትመጣ ተስፋ አድርጋ ነበር እዚህ ቤት የተቀጠረችውና ለናታን ማለት ነው እንግዲህ ተስፋ አለኝ። ይች ልጅ አንድ ልጅ እንግዲህ እንደዚህ ሆና የመጣችበት ምክንያትማ የሆነ ነገር አለ እና እንደዚህ ነው በማለት ብዙ ነገር ስትናገር ነበረ። ናታንም እንግዲህ በጣም ደስ የሚል ጨዋ፣ እንዲሁም ደግሞ በጣም ደስ የሚል አብጌን በስነ ስርዓት የሚረዳ የሴት ልጅ ስሜትን የሚረዳ ነውና ናታንም እንግዲህ አሁን ላይ ከዳጣ ነው ፍቅር ያዘው። አብጌ እንግዲህ ለናታን ስትል ነው ይህ ሁሉ የምታደርገው። ምንም እንኳን ባትወደውም ምንም እንኳን ባታደርገውም ግን ፍቅር በግዴታ እንደማይመጣ ፍቅርን በማሸነፍ አይደለም። እሱ ወዶሽ ወይም ደግሞ ወደን ካልሆነ በስተቀር አንድ ሰው በልህኝነት ወይም ደግሞ በራስ ወዳድነትን እሷማ አትወስድብኝም፣ ይቺ የመንገድ ጎዳና ተዳዳሪ ልጅማ እንደዛ አታደርገኝም፣ ከሷ ምንም ልበልጥ አልችልም በማለት በልህኝነትን የሰውን ልጅ ዝም ብሎ አፈቅረዋለሁ ወደዋለሁ በማለት ምንም ነገር ማድረግ አይቻልም ማለት ነው። አብጌ እንግዲህ አሁን ላይ የቅናት ይመስለኛል፣ ወዶ አይመስለኝም። ውዴታ እንደዛ አይደለም። በነገራችሁ ላይ አንዳንድ ጊዜ ደግሞ ስንቀና ወይም ደግሞ የሆነ ነገር ስንል ፍቅር ይመጣልና አብጌ እስከ ዛሬ ድረስ ናታን ምንም አይመስላትም ነበረ። ነገር ግን አብጌ የተመጣች በኋላ ለዳታ ደግሞ ጥሩ አመለካከት፣ ጥሩ አስተሳሰብ እና የሴት ልጅ ያለውን እንክብካቤ ስታይ በጣም ትቀናና እንደገና በግዴታ ካልወደድከኝ ካላፈቀርከኝ እኔ እኮ እወድሃለሁ በማለት እንግዲህ ብዙ ነገር ስታደርገው ነበረ። ወይዘሮ ማርታ ፍቅርም ሆነ ትዳር በግዴታ አይደለም። የትዳርን ህይወት መመስረት ይኖርብሻል። ያለበዛ ግን ህይወትሽ በጣም ምስቅልቅል እያለ ነው የሚሆነው። ልጅ ባክሽን ከመጥፎ አስተሳሰብሽ መራቅ ይኖርብሻል። እንደዚህ አይነት ነገሮችን አታድርጌ። ለምንድን ነው ሲመክሮሽ እየማሰሚ ትላለች ማለት ነው። በጣም ነው የምታሳዝን ማለት ነው። ከዛ ሁለቶችም እንግዲህ በጣም ተናደው በጣም ከፍተው ነው። ስለዚህ ወንድ ልጅን እኮ በቂው ነው እንደዚህ ትላታለች። ያ ነገር ከተፈጣ ደግሞ አርጁንም ለማሳሰር ብዙ ነገር ስታደርግ ነበር። ከዛ ታዲያ ምን አድርገኛል እኔ እኮ እስኪ ፖሊሶች ስንት ዓመት ይጠይቁኝ ይሉኛል ስትል 20 ዓመት ነው ብላቸው ትላለች። ቆያ እንጂ ለሰው ልጅ ርህራ የሚባል ነገር አልፈጠረብሽም ነው ወይ ስትላት ወይዘሮ ማርታ ለእናቷ እሱ ሲመታኝ መች ራራልኝና ትላለች። ወንድ ልጅ ስሜታዊ ነው። በጣም የሚያበሳጫቸው ነገር ከፊታቸው አትናገሪ። እኛ ሴቶች በብልጠት ነው የምንፈልጋቸው። በተለይ ክብራቸውን የሚነካ ነገር በጭራሽ አታርጊ፣ የገልሽም ይችላሉ ትላለች። አርጆ ወንድ ልጅ እሱ ወንድ ሆኖ ነው የመታኝ እንዴ? አየሽ አይደለ? ወንድ ልጅ እኮ ክብሮን የሚነካ ነገር እኮ በጭራሽ ስትነኪባቸው አይወድም ይላል። ስሩን አውልቀህና ወንድነትን አሳየ ስትይው ታዲያ ምን ማድረግ አልነበረብሽ ትላታለች። ከዛም ነገሯን ትፈጥራለች። እማዬ ስሚኝማ የሆነ ነገር ልነግረሽ ነው በማለት እንግዲህ ዳጣ የዚህ ቤት ቤተሰብ እንዳልሆነች እና ብዙ ነገር እንዳልሆነች ትነግራታለች።
ሰላም እንግዲህ ምኞቷን ለልጇ እየተመኘችላት ነበረ። ናታንና አንቺ ተጋብታችሁ የሁለታችሁም እናት መሆን እፈልጋለሁ ትላለች። ሰላምዬ እባክሽን ተይ ተይ፣ ይህን ፎገራሽን አሁንስ አልቻልኩትም ትላለች። ዳጣዬ ይህን ልጅ ግን ተስፋ እያስቆረጥሽ ነው። ናታን በጣም ይወድሻል። ወዶ ወዶ ከሰለቸሽ ወደ ሌላ ይሄዳል። በኋላ ብትፈርጭ ብትነሽ ይህ ልጅ አታገኝም ስትል ዳጣ ተነግራታለች። ሰላምዬ ይሄ ነገር እኮ በሁለት ጭራሽ እኮ አይሆንም ትላታለች። አንደኛ እኔ እንደዛ አይነት ነገር ዝግጁ አይደለም፣ ሁለተኛ ደግሞ በጣም የማውቃቸው ነገሮች አሉ። ሲቀጥል ናታን ወንድሜ ቢሆንስ ብላ ስትነግራት ሰላም ማለት ምን ማለት ነው? ከየት መጥቶ ነው ወንድምሽ ሊሆን የሚችለው ስትል ዳጣን በጣም ትደናበራለች ማለት ነው። ናታን እንግዲህ አብሯቸው ስለሚኖርና እንዲሁም ደግሞ የአቶ ደረጀ የጓደኛው ልጅ ስለሆነ አደራ ልጄ ከአንተ ጋር ይማር፣ በጣም መልካም ሰው ነው በማለት ክላሱ አንድ ክላስ ሰጥቶ ስለተቀመጠ ብቻ ናታን እንግዲህ ወንድሜ ሊሆን ይችላል፣ ስለዚህ ከሱ ፍቅር እንዳይዘኝ መጥፎ ነገር እንዳላደርግ በማለት እንግዲህ ዳጣ ጥሩ ሀሳቦችን አስባለች ማለት ነው። አቶ ደረጀ እንግዲህ ዳጣን የጓደኛ ልጅ ነው ብሎ አምጥቷታል ቤት ማለት ነው። ናታንም እንደዚሁ የጓደኛ ልጅ ብሎ ስላመጣው ዳጣ ያንን ሀሳብ በማሰብ ነበረ። ስለዚህ እባክሽን እንደዚህ ነገር ማሰብ ይኖርብሽም፣ አንቺ ግን በጣም ቀጣፊ ናት ስትላት፣ እኔ በጣም ቀጣፊ ነኝ፣ ጎዳና ተዳዳሪ በነበርኩበት ጊዜ ብዙ ሰዎችን በጣም ብዙ ነገሮችን አድርጌያለሁ፣ በጣም የሚደብር ስራ ሰርቻለሁ። ብቻ አንዳንድ ጊዜ አሁን ላይ አግኝቻቸው የሰረኳቸውን ሰው ያስለቀስኳቸውን ሰው በክሳቸው በጣም ደስ ይለኛል ስትልም ተናግራለች። ስለዚህ አሁንም እኮ ናታንን እኮ እያስለቀሽው ነው ትላታለች። ናታን ግን የምርሽ ነው ሰላም ይወደኛል ግን ቁም ነገርን ትላታለች። ከዛም በኋላ እንግዲህ ይቺ እየተረገመች እንግዲህ የእናቷን ሁሉ ነገር ትሟላትና አባቢ ደረጃም ይመጣና አሁንም ምን እየሰራችሁ ነው እናንተ ሁለቶች ሲልም እንግዲህ ከዛም ደግሞ ሁሉን ነገር ትነግረዋለች። ባለፈው ማታ የተቆጣችለት ጎዳና እንዳደርኩ ብላ ተነግራለች ስትል እኮ ሁሉንም ትነግራታለች። ወይዘሮ ማርታ እንግዲህ አሁን ላይ ትልቅ ውሳኔዋን ትወስናለች። ከዚህ በኋላ ዳጣንን እየተከታተለች የማናት ምንድናት ከየት የመጣች በማለት እንግዲህ ሀሳቦቿን የምትመሰርት ወይም ደግሞ የምትፈለፍል ነው የሚሆነው ማለት ነው። እንግዲህ የአቶ ደረጀና የወይዘሮ ማርታ ትዳር እንግዲህ አሁን ላይ በጣም አስጊ እየሆነ ይገኛል። በጣም ያሳዝናል። እንደዚህ አይነት ልጅ ባይሰጠን መልካም ነው። ፈጣሪ ልቦና ይስጠን። ነገርን ከመፈልፈል ትዳርን ከማፍረስ የሰው ልጅ ይጎዳል። ይሄ እኮ ትዳርን ወይም ደግሞ የቤተሰቦችን ትዳር ያፈርሳል ብለን ቁም ነገር ማሰብ ይኖርብናል። መጀመሪያ ከማውራታችንና እንዲሁም ደግሞ ከአፋችን ከሚወጡ ነገሮች ወይም ደግሞ ነገሮችን ከማስኬድ በፊት መጀመሪያ ከኋላችን ምን ይፈጠራል፣ ምንስ ይዞ ይመጣል፣ ደስታን ወይስ ሐዘንስ ወይስ ደግሞ የቤተሰብ መፍረስን ብዙ ነገሮችን ይጎዳል ወይ ብለን ብናስብ መልካም ነው። እንግዲህ ይች የራሷን ብቻ ለመበጥበጥና ዳጣንና ሰላምን ከዚህ ቤት ለማስወጣንና ናታንን ልበጇን ለማስገባት ስትፈልግ እንግዲህ የቤተሰቦቿን ትዳር እንግዲህ አደጋ ላይ እየፈጠረች ትገኛለች። ወይዘሮ ማርታ ግን ብልጥ በመሆን ትዳርሽን ማሳካት ትችያለሽ፣ ስለዚህ የሰው ልጅ መልካም መሆን ብቻ ራሱ ትዳርን ይመሰርታል፣ እባክሽን ብልጥ ልጅ ሁኚ፣ ትዳር ለመመስረት እኮ በነገር ወይም ደግሞ በሌላ ነገር እኮ ማድረግ አይቻልም ብላ በማለት ትናገራለች ማለት ነው። በጣም ነው የሚገርመም ማለት ነው። ኤብዬ በጣም ቆንጆ ናት፣ ከአንተ ባትበልጥም እንግዲህ ከኔ በላይ ቆንጆ ናት ብላ ስትናገር እኔም እኮ ቆንጆ ነኝ ትላለች። ኤብዬ እኮ በጣም ብዙ ሰው ይፈልጋታል፣ የሰውነት ቅርጿ ያምራል፣ የሀብታም ልጅ ናት፣ በዛ ላይ ደግሞ ሁሉም ነገርና ጎበዝና ስትል ዳጣም አመልጧት እኮ እኔም እኮ የሀብታም ልጅ ናይ ትላለች። ምንም እንኳን ነገሮች ምን ብሎ ባይላትም ናታን እንግዲህ ነገሮችን አንዳንድ እያለ ከፏ እንዲወጣ አድርጓታል። እኔም እኮ የሀብታም ልጅ ነኝ ስትል በጣም ደንግጣለች። እንግዲህ የአቶ ደረጀ ልጅ ስለሆነች ግን ወይዘሮ ማርታና ሰላም እንዲሁም ደግሞ ሁሎችም ልጆቹ እንዳይሰሙበት ስለፈለገ ለጊዜው ሚስጥሩ መደበቅ አለብሽ፣ አንድ ቀን ተስተካክሎ ከእናትሽ ጋር እስከማገናኘሽ ድረስ እንግዲህ
ሁሉን ነገር ማድረግ ይኖርብናል ይላል። ስለዚህ አሁን ላይ እንግዲህ ዳጣ እናቷ በህይወት እንዳለች አንድ ብሎ ነግሯታል። አሁን ደግሞ የት ናት ምንድን ናት የሚለውን ነገር እንግዲህ አንድ ላይ የምናውቅ ይሆናል ማለት ነው። ዳጣ እንግዲህ በስተ መጨረሻም እንግዲህ ቤተሰቦቿን የምታገኝበት ወይም ደግሞ እናቷን የምታገኝበት ቀን ቅርብ ሆኗል ማለት ነው። አቶ ደረጀም እንግዲህ ነገሮችን እንግዲህ ወደኋላ እያለ ነበረ። ነገር ግን እሺ ጥሩ በቃ እርግዝናውስ እንዴት ነው ብሎ ሰላም ለማበረታታት እና ሁሉ ነገር ለማድረግ ጥሩ ነው በማለት ትናገራለች። አሁንማ ትንሽ ጊዜ ነው የቀረኝ ብላ ሰላም ላቶ ደረጀ ስራ አታብዥ ልጆች የሚያግዙሻል በማለት መኩራት ነበረ። ነገር ግን አብጌ እያዳመጠች ነበረ። ወይኔ አብጌ ወይኔ አብጌ ወይኔ አብጌ እንግዲህ ምስጢርን ሁሉ ነገር ተናግራለች። አቶ ደረጀ በጣም ደነገጠ። እስኪ መጨረሻው ምን ይሆን? በቀጣይ ቪዲዮ እንቀጥላለን። ሰላም ለሁላችሁም ይሁን። ላይክ አድርጉ።